ያሳያል ባንዲራ ሲያውለበልቡ የነበሩ አሉ ማለት ተጋሩ አሉ ከፋኖ ጋር ሄደው በትግራይ በሚወረርበት ጊዜ ግን የአብይ ደጋፊዎች የነበሩ ትግራይ ሲያስወርሩ የነበሩ እኛ ሲሰርቡ ሲያዋርዱ የነበሩ ናቸው። ስለዚህ ኢትዮጵያዊ ናቸው። ትግራይም ኢትዮጵያዊ ነው። ኢትዮጵያዊ አይደለም ብላ አልገነጠልከውማ። ስለዚህ ኢትዮጵያን ለማፍረስ ብሎ የሚመጣ ኃይል ኢትዮጵያ ምድር ላይ ሊኖራቸው ከመጣም እንደዛ በአግባቡ ኦሮሞ ነው ኢትዮጵያዊ ያለው ነው። ጃልማሮ ነው ኢትዮጵያዊ ያለው ነው። ግጥም ማለት ኢትዮጵያዊ ነው እንጂ ማን ነው የኢትዮጵያ ፓስፖርት ሰጪና ከልካይ ያደረገ? ኤርትራ ውጭ ጉዳይ ነኝ ስትል ከፈለክ የኤርትራ ፓስፖርት ተቆጣጣሪ ትሆናለህ እንጂ የኢትዮጵያ ፓስፖርትማ ማንም አይከለክለው። ይሄን የመቀባባት ጉዳይ ግን በጣም ትልቅ ፖለቲካ ነች። ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውን ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈ ጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥለው ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። በነገራችን ላይ አብይ ኤኒታይም ጦርነት ሊከፍት ይችላል። ጦርነት ኤርትራ ላይ ትግራይ ላይ ኤኒታይም ሊከፍት ይችላል። ዝም ብሎ በቃ ኦሎፍ ሰደን ሊያዘንበው ይችላል። ማወቅ አለባቸው ይሄን። የትግራይ በረራ ተጀመረ መቀለ ሽረ የሚለው ብሎ የሚናገረው ለፖለቲካ ሸቀጥ ሊሆን ይችላል፣ ለማስመሰል ለማጭበርበር ሊሆን ይችላል። ምንም ችግር የለውም። ዛሬ በሩ ከመጣ በኋላ በማግስቱ ሌሊት ጦርነቱ ሊጀምረው ይችላል። አት ኤኒታይም ሊጀምረው ይችላል። ያለው መረጃ እንደዛ ነው። ይሄን ተናግረን ማለፍ ስላለብን ነው። ይሄ ነገር እንግዲህ እያለ ያለው ኤርትራ በጣም የኢትዮጵያን ወዳጅ ነው። ፕሬዝዳንት ኢሳያስ በጣም በኢትዮጵያ ሕዝብ የምትወደድ ሆይ፣ የምትከበር ሆይ፣ የምትናፈቅ ሆይ አይረሳም። ይሄ ንግግር አይረሳም። እንዲሁ በጣም የኢትዮጵያ ሕዝብ ዘንድ ሲጠብቅ ነበርና እንኳን ደህና መጣህ እሱ ዳፎ አቦይ ያለበት ጊዜ ማለት ነው። እና የኢትዮጵያ ሰላም የሚፈልጉ ናቸው። በዓለም በሙሉ ጉዳይ እንደ ኢሳያስ የኤርትራ ሰላም ፈላጊ በምድር ላይ የለም ብሎ ቃል በቃል ወደኋላ እመለሳለሁ። ልዩ ዝግጅት ሌላ አለን። ይሄ አብይ ብቻ ስለሆነ ነው። ከፋም ሁለት ሰዓት ነው ዛሬ የምናደርገው። አቶ ደመቀ አሁን እኛ ጋር የሉ ሌላ አንደኛው ቦምብ ያፈነዳቸው ማፈንዳት ይቀር ቦምብ ካና ግን የዝሙ ያረጃ ፈጀ ነው። ወልቃይት በዓለ የምድር ህዝብ እኮ ነው። አንድም ጊዜ ሸብረክ ብሎ የማያውቀው ደጀን ሆኖናል። ወደ አማራ ክልል ገባ፣ ሶቆጣ ገባ ያለ ጊዜ አሉላ አባ ነጋ ኦፕሬሽን ሲቀጠቀጥ እደግመዋለሁ፣ ሲቀጠቀጥ ትግራይ አውጪኝ ብሎ እድል ያገኘው ወደ ሶቆጣ የገባ ጊዜ ደጀን ወዳልነው ወደ አማራ ገባ ያለ የትግራይ ህዝብ ምን ነው? ደጀናችን አይደለም ቃላችን ነው። አሁንም የቀራችሁ ብዙ ጊዜ ፖለቲከኞች የሚናገረው ወልቃይት ብሎ ነገር አመጣ። የሚጠብቅ ፎርስ አስቀምጠን ነው ደመቀ ዘውዱ ማለት ትናንት በደመቀ ዘውዱ ምንድን ያለው? በእውነት እርስዎ ክቡር ጠቅላይ ሚኒስትር ኢትዮጵያን የሚመጥኑ የእኛ ችግሮቻችንን ከፍ ችግሮቻችንን ፈተው ኢትዮጵያ ከፍ እንደሚያደርጉ ስለምናውቅ የዞኑ ህዝብና የዞኑ አስተዳደር ከጎኑ እንደሚቆም እንገልጻለን። ይሄ ማን ነው የዘገበው? የአማራ ቴሌቪዥን ነው የዘገበው። ከዚህ ኃይል ጋር ይሄ ለአማራ ህዝብ ስድብ አይደለም፣ ሰዎች ሆነው ኢትዮጵያ ስድብ አይደለም። የደመቀ ዘውዱ በአማራ ቴሌቪዥን ትናንት የተነገረው ለአማራ ህዝብ ውርደት አይደለም። አማራ ህዝብ ነው ተመችቶት ያለው። አሁን አማራ ህዝብ አማራ ችግር ውስጥ ያለው ክራይሲስ ስንት ዓመት ወደ 3 ዓመት ቆየ ሄደ እኮ ክራይሲስ አማራ ህዝብ አብይ ደስተኛ ነው። የአማራ ህዝብ አይደለም ፖለቲከኛ ስትሆን እንደዛ ነው። ምንድን ነው ደመቀ መራ ትግራይ እንትን እያለ ነው ኡፍ ይብሉ በቃ ያዝልኝና እኔ በአንተ ልገዛ ህዝባችን ደስተኛ ነው። በአንተ በእርሶ መሪነት
ማንም ሰው ደስተኛ ነው ጊዜው መሸፈን እንጂ ያረጋ ያፈጀ ምን አለ በቃ ህዝብ ውሳኔ ነው በህዝብ ነው የሚወሰነው የኢትዮጵያ ህግ እንደዛ አይደለም መቀሌ ለመግባት የኢትዮጵያ ህግ የሚጠይቀው አሸንፈናል ጦርነቱ እንደምታውቁት ለምሳሌ በርካታ ጉዳዮች ላይ ነበር ከዚህ በፊት መግባት ድል አይደለም የኢትዮጵያ መከላከያ በአካል ብርሃኑ ጁላን በአካል ተመልሶ ይዘረፋል ያ በሶማሌና በኦሮሚያ የይገባኛል ጥያቄ ድንበር አካባቢ ነበር የሆነ ጊዜ በሪፈረንደም እስኪደረግ ድረስ ነበር ከዛ ምን አለ የሆነ ግጭት ተነሳ መከላከያ ገባ መሀል ላይ ዛሬ መከላከያ ያዘው የሆነ ወራት ነው ከዛ ሪፈረንደም ተደረገ ሪፈረንደም ተደረገ ከዛ የተወሰነ ሶማሌ ሆነ የተወሰነ ወደ ኦሮሚያ ሆነ ምን ያክል ህዝባቸው በደል እንደማያማቸው ነው የሚገባው ምንድነው ከዛው ይሄ የፈጀው 3 ወር 2 ወር አልፈጀም እኛ ምንድነው የተደረገው እውነት ስላለ ይሄ ምን አደረገው ህዝባችን ማገልገል ስለምንፈልግ ግባ ቲፎዞ ባይጮህ የአማራ ኤሊት ሆይ የአማራ ሰራዊት ሆይ ና ይሄ ፋኖ ሆይ ልዩ ኃይል ሆይ 40 በታኝ ሆይ ሚሊሻ ሆይ ግባ እልህ ተወጣ ማንም አያሸንፈንም አሁን ትክክለኛ የጥምር ጦር የሚባል ብቻ ጁንታውን አጥፋልኝ ህወሓት የሚባል ከዚህ ምድረ ገጽ አጥፋልኝ እንጂ ተፈለቀ እንደዚህ ጂኦግራፊ የአንድ ሀገር ክልል የአንድ ሀገር ህገ መንግስት አይቀየርም ያደረገው ነገር ያሳፍራል እኔ አውቀዋለሁ አብይ ያውቀዋል በአንድ ህገ መንግስት ባይገባውም ቢያንስ ሲነግሩ ሰምቷል ያውቃል ባንክ ዘርፎ ይሄ አገጽ አዋጅ እንዲያጠናው አንፈልግም ስለማይመጣው ማለት ነው የቁማር ግን ይሄ ቁማሬ ነው ይሄ ልዩ የኔ ክልል ነው ነው የሚለው የኔ ክልል ነው እኔ ወጨገደ ነበር ተክለ ሃይማኖት ሊቀ ጳጳስ አክሱም የሚባል የኢትዮጵያ ፓትርያርክ የማቆጥሩ አስፈላጊ ነበር እንደዛ ነው ሊቀ ጳጳስ አክሱም የሚባል የፓትርያርኩ አክሱም የሳቸው ነው የአክሱም ሊቀ ጳጳስ አክሱም የሚባለው እኔ በኦርቶዶክስ ታሪክ የማውቀው ለፓትርያርክ የሚሰጥ ማዕረግ ለሚዲያ ጫወታ ወልቃይት ግን የኔ ግዛት ነው በልዩ ሁኔታ ኢትዮጵያ የኔ ናት እያለ ወልቃይት ግን በልዩ ሁኔታ የኔ ናት ያለ ሰው የኢትዮጵያ መሪ ብቻ የኔ ብቻ ነች አማራም ትግራይ እንኳን በታሪክ ችግራችሁ ፈታችሁ እንኳን ብትግባቡ እኔ እንድትግባቡ አልፈልግም ያለ ሰው ይቆስታቸው በታሪክ ውስጥ ይነሳል ታሪክ እና የህዝብ ውሳኔ ህገ መንግስታዊ ጥያቄዎች አሉ ማለት ሂደት አለ እኔ ህገ መንግስት ልተነትን አይደለም እዚህ ጋር እንትን ያልኩ ሰውየው ግን ቁማሯን ለማስቀጠል የሄደበት ርቀት ነው ማውራት የፈለግኩኝ የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉ ከወልቂጤ ይፈናቀሉ ከአሶሳ ይፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ይሄ ፌደራል መንግስት በጽኑ የሚያምነው ጉዳይ ነው ነገር ግን ወልቃይት በሚመለከት ሁላችሁም ታውቃላችሁ ሚስጥር አይደለም የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ ፌደራል መንግስት እያለ ያለው ሰው አይፈናቀል ባለበት ይመለስ ራሱን ያስተዳድር ራሱ ይወስነው ነው አንድ ሰው ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው ለምን ማን መወሰን ይችላል አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው ይኸው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው ትምህርት መደገፍ ሲገባው ጤና መደገፍ ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይህ ጉዳይ በሰላም ሊፈታ ይሻላል ሁለቱ ወንድማማች ህዝብ በሚያባላ መንገድ እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ የሚወስነው የዛ አካባቢ ህዝብ ነው ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይሄ ነገር ነው ይሄ ያረጃ ፈጀ ነው የሞተን ይሄ የሞተ ተቀባይነት የለውም አንድ ወደ ሌላ ጉዳይ ከመሄድ ያው ይሄ ቁማሩን ነው የተጫወተው ትግራይ ቁማር ተጫውቷል ኤርትራ በድሎሃል ገድሎሃል አለ አማራ እኛ መቃል እየጠበቅንለት እኮ ጠብቀንለት ነበር እሱ ግን መጥቶ አማራ እኮ በድሎሃል ወደ ደብረ ብርሃን ሲመጣ ያኔ ሲቃጠል እድሉ የተቃጠለ ጊዜ ማለት ነው በድሎሃል እኮ አማራ ሆይ ከትግራይ ጋር እንዳትታረቅ ትግራይ እኮ መጥቶ በድሎሃል እኮ እዚህ አካባቢና እባክህን ስማኝ
ኦሮሞም እንደዛ 27 ዓመት እኮ እንደዚህ አድርጓል ያ የነበረው ማለት ነው። እቺን ወልቃይት ደግሞ አንድ እሷንም ጣረገ። ሌላ ምን ቀረው? የለም። ከዛ በኋላ 9.3% አደግን። አይምህ መሰከረልን። ውሸት ቅጥፈት ጠቅላላ በውሸት በሞራል ድቅቅ አድርጎት ነው ሄደው። ሞራል ፓርላማ ላይ የነበረው ይብሉ እንደዚህ ቆዝሙ ተናዶ ተበሳጭቶ የአማራ ፋኖ ብሔራዊ ንቅናቄ ተብሎ ስሙ ሲነሳ በአብን ይመስለኛል ዶክተር ማን የሚባለው የአማራ ፋኖ ብሔራዊ ንቅናቄ አናደደው ፊቱ ላይ ይታያል። እንዴት ስሙን ከፈለክ እንደዚህ ብለህ ጥራው፣ ከፈለክ እንደዚህ ብለህ ጥራው እኔ ምናምን ብሎ ጥራው። እናት ሆድ ብትገባ ብለናል። እናት ሆድ ብትገባ ማለት እኮ ባዮሎጂካል እናቱ ማለት አይደለም። የሉም እሳቸው እነዛ ማለት አይደለም። በምንም ተአምር ልትቀይረው የማትችል ፋክት መሬት ላይ አለ። መጋፈጥ ነው ያለብህ። አንድ የቀረ ነገር አለ። ከፍታ መውሰድ ነው፣ ፋክት አይደለም። መጥፎ ባህሪ ነው። ባይሰማ ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁ በቲቪ የሰራ ነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ እንኖራቸው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና ይሄ ሰውዬ እቺ ሀብታም ስለ ሀብታም ያለባት ፋክት ዲናይ ማድረግ ይሄ የውሸት የሀገሪቷ የውሸት ሀገር ነው አላት። ስለ ባለ ሀብት ዝም ብሎ አይደለም የተናገረው። እዛ ላይ ሸኔ እንዴት መንገድ ትገነባላችሁ አለን፣ እንዴት ቤተ መንግስት ትገነባላችሁ አለን። ከዛ በኋላ ሄደና የሰርግና ምላሽ አደረገው። ሄዶ ባንዳ ሆነ እያለ ነው። ስለ ባንዳነትም የኢትዮጵያ ትልቁ ችግር በኢህአዴግ ጊዜ ምን ነበር? ትልቁ ጠላት የኢትዮጵያ ፖቨርቲ ነው ይል ነበር። ድህነት ነው። በቃ ድህነት ላይ መዋጋት አለብን። ጂቲፒ 2 እያለ ይሰራ ነበር። ይሄ የኢትዮጵያ ትልቁ ችግር ባንዳነት ነው አለ። የኤርትራ ውጭ ጉዳይ ሚኒስትር የቀድሞ ነው። አሁን ኦስማን ሳለ ወደ ቦታው ተመልሷል። ቦታው ተረክቧል። የቀድሞ የኤርትራ ውጭ ጉዳይ ሚኒስትር አብይ አህመድ አሁን መጥቶ ስለ ባንዳነት ያወራል። ድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስችላል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄ አለኝ ያለ ጊዜ ምንድን ነው የሚባለው? ሀገር ይባላል በትግርኛ። ምን ኤርትራ ሰራዊት ባይኖር ኖሮ እኮ ምን ይውጠን ነበር ትላለህ። ባይኖር ኖሮ ታውቀዋለህ። ባይኖር ኖሮማ ታውቀዋለህ። አሁን ሲኖር ደግሞ ታውቀዋለህ። ዝም ብሎ አይደለም። ዝም ብዬ አይደለም ፈገግ ምለው። አብይ አቋሌ ዝም ብዬ አይደለም ፈገግ ምለው። ታውቀዋለህ ነው። እና የድቆይታ ጉዳይ ግን መረሳት የለባትም እያሉኝ ነው። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። እንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዛ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይሆናል? አይኮንም። እስኮን ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እስጎን እና መልካቸው እኮ ገርጥተዋል እኮ መልካቸው ገርጥተዋል። ጌታቸው በዛ ግርጥት ያለ ሰውነቱ ወደድ ነበር። እኔ ወደው ነበር። ያ ፕሮፋይል ፒክቸር ነበር። ግጥጥ ያለ ፎቶ አለ ጎግል ላይ አለ። የትግል ስሜት እሱ ነው የሚያስተጋባ። የሆነ ነገር የሆነ ሪፍሌክት የሚያደርግ ነገር አለ። ጨረር እንደ ጨረር አለ። ፓወር አለው ያ ፎቶ። ሁላችንም እኔ ጨምሮ ለበርካታ ወራት የኔ ፕሮፋይል ፒክቸር ነበር ማህበራዊ ሚዲያ ላይ። በቃ ቆሎ በልተው ጌታቸው ጠይቁት። በዚህ ኪሱ ቆሎ፣ በዚህ ኪሱ ቆሎ፣ ሌላ የለማ።
እየበላ ነበር የሚሄደው ወረፋ እንትን አድርጎ የሆነ ቦታ ከሄዱ የሆነ ፍየል ምናምን ካረዱ ወይ የሆነ ነገር ጋገኙ እንደዛ ነበር። ቆሎ እየበሉ ውሃ እየጠጡ ነበር የሚሄዱ። ያ ደስታ ነበር። የትግራይ ህዝብ ስፕሪት ውስጥ ነበር፣ የትግል ስፕሪት ውስጥ ነበር። ያ ማለት ላይፍ ነው።